ህንድ ስሟ ሲነሳ መጀመሪያ ወደ አእምሯችን የሚመጣው እጅግ የበዛ ህዝብ፣ የተመሰቃቀለ ትራፊክና የቀለማት ድምቀት ሊሆን ይችላል። ነገር ግን ህንድ ከዚያ በላይ ናት። 360 ሚሊዮን አማልክት አሉባት ተብሎ የሚነገርላት ይህች ሀገር በዓለማችን ላይ እጅግ ውስብስብና ጥንታዊ ከሚባሉ ስልጣኔዎች አንዷ ናት። በህንድ ውስጥ የማይቻል የሚመስል ነገር የለም። እጅግ ዘመናዊ የሆኑ የቴክኖሎጂ ከተሞችና ለሺህ ዓመታት ያልተቀየሩ ጥንታዊ የአምልኮ ስፍራዎች ጎን ለጎን ይኖራሉ። በዚህ ቪዲዮ የህንድን መንፈሳዊ ምስጢሮች፣ የጣዖታትን ባህልና ህዝቡ ለምን ይህን ያህል ለአማልክቱ እንደሚሰግድ እንመረምራለን። ከታጅ መሃል አስደናቂ ፍቅር ጀርባ ያለው እውነት ምንድን ነው? ህንድ እንዴት በድህነትና በከፍተኛ ቴክኖሎጂ መካከል ሚዛኗን ጠብቃ ትኖራለች? ዛሬ የጋንጅስ ወንዝን ተከትለን በሂንዱ ቤተ መቅደሶች ውስጥ አልፈን የህንድን ድብቅ ምስጢር እንፈትሻለን። ይህ ጉዞ ሁሉንም የስሜት ህዋሳቶቻችሁን የሚማርክ ድንቅ ጉዞ እንደሚሆን አንጠራጠርም። በህንድ ውስጥ የሚታየው ድምፅ፣ ሽታና እይታ በሌላ በየትኛውም የዓለም ክፍል አይገኝም። ህንድን መረዳት ማለት የሰውን ልጅ መንፈሳዊ ጥምና የታሪክ ጥልቀት መረዳት ማለት ነው። አሁን ወደዚች ድንቅ ምድር በጥልቀት እንጓዛለን። ብዙውን ጊዜ ህንድ 360 ሚሊዮን አማልክት አሏት ሲባል ይሰማል። ይህ ቁጥር ህዝቡ ለተፈጥሮ፣ ለእንስሳትና ለሰው ልጆች ካለው ጥልቅ መንፈሳዊ አክብሮት የመነጨ ነው። በሂንዱ እምነት አምላክ በሁሉም ነገር ውስጥ አለ። በአለት፣ በዛፍ፣ በወንዝ ውስጥ ይገኛል ተብሎ ይታመናል። ለዚህ ነው ህንዳውያን ዝሆንን፣ ጋኔሻ፣ ላምን፣ ካማዴኑ እና ዝንጀሮን ሃኑማን እንደ ቅዱስ አድርገው የሚያመልኩት። እያንዳንዱ አምላክ የራሱ ታሪክ፣ የራሱ መልክና የራሱ ስልጣን አለው። ይህ የጣዖታት ባህል በህንድ ውስጥ በሚሊዮን የሚቆጠሩ ቤተ መቅደሶች እንዲገነቡ አድርጓል። ከወርቅ የተሰሩ ግዙፍ ሕንፃዎች ጀምሮ በመንገድ ዳር እስካሉ ትናንሽ መቅደሶች ድረስ ህንድ የአማልክት መናገሻ ትመስላለች። አማኞቹ በየቀኑ ለአማልክቱ አበባ፣ ምግብና ዕጣን ያቀርባሉ። ይህ ድርጊት ፑጃ ይባላል። ለህንዳውያን ሃይማኖት በሳምንት አንድ ጊዜ የሚደረግ ፕሮግራም ሳይሆን በየሰዓቱ የህይወት እንቅስቃሴያቸው ነው። ታዲያ የሁሉ አምላክ ለምን አስፈለገ? ህንዳውያን እንደሚሉት የሰው ልጅ ፍላጎት ብዙ በመሆኑ ለእያንዳንዱ ችግር መፍትሄ የሚሰጥ አምላክ ያስፈልጋል። ለሀብት፣ ለትምህርት፣ ለጤናና ለጥበቃ የተለያዩ አማልክትን መጥራት ባህላቸው ነው። ይህ ልዩ መንፈሳዊነት ህንድን በዓለም ላይ ካሉ ሀገራት ሁሉ ይበልጥ ምስጢራዊና ማራኪ ያደርጋታል። የህንድ ነፍስ በጋንጅስ ወንዝ ዳርቻ ትገኛለች። ለሂንዶች ይህ ወንዝ ዝም ብሎ ውሃ ሳይሆን ጋንጋማ ወይም እናቲቱ ጋንጋ የምትባል አምላክ ናት። በየቀኑ በሚሊዮን የሚቆጠሩ ሰዎች ወደ ወንዙ በመግባት ኃጢአታቸው እንዲታጠብ ጸሎት ያደርጋሉ። ወንዙ የሕይወት መጀመሪያና መጨረሻ ተደርጎ ይወሰዳል። በቫራናሲ ከተማ በወንዙ ዳርቻ የሚካሄዱት የአምልኮ ሥነ ሥርዓቶች ማንኛውንም ተመልካች ያስደምማሉ። በጣም የሚገርመውና ምናልባትም ለውጭ ሰው የሚከብደው ነገር ሞት የማቃጠል ሥነ ሥርዓት ነው። ህንዳውያን የሰው ልጅ ነፍስ ከሥጋ ተለይታ ወደ አምላክ እንድትሄድ በጋንጅስ ወንዝ ዳርቻ አስከሬን ያቃጥላሉ። አመዱንም ወደ ወንዙ ይበትኑታል። እዚህ ቦታ ላይ ሕይወትና ሞት ጎን ለጎን ይኖራሉ። በአንድ በኩል ልጆች ሲጫወቱ፣ በሌላ በኩል ደግሞ የሞት ማቃጠል ሥነ ሥርዓት ሲካሄድ ማየት የተለመደ ነው። ጋንጅስ ወንዝ በሳይንስ በተደረገ ጥናት ከፍተኛ ብክለት እንዳለበት ቢረጋገጥም ህንዳውያን ግን ውሃው ቅዱስ ስለሆነ አይበክልም ብለው ያምናሉ። ይህ በእምነትና በሳይንስ መካከል ያለው ግጭት የህንድ ትልቁ መገለጫ ነው። ጋንጅስን ማየት ህንድ ለዘላለም የምትኖርበትን መንፈሳዊ ጽናት መረዳት ነው። ህንድ ሲባል ታጅ መሃል ሳይጠቀስ አይታለፍም። በአግራ ከተማ የሚገኘው ይህ ድንቅ ሕንፃ በዓለማችን ላይ እጅግ ውብ የሆነ የፍቅር መገለጫ ተብሎ ይጠራል። የሙጋል ንጉሥ ሻህ ጀሃን ለምትወደው ሚስቱ ሙምታዝ መሃል መታሰቢያነት የገነባው ይህ ሕንፃ ከነጭ እብነ በረድ የተሠራ ድንቅ ሥራ ነው። ግንባታው 22 ዓመት የፈጀ ሲሆን ከ20 ሺህ በላይ ሠራተኞች ተሳትፈውበታል። የታጅ መሃል ውበት በፀሐይ ብርሃን አቅጣጫ ቀለሙን መቀየሩ ነው። ማለዳ ላይ ፈዘዝ ያለ ሮዝ፣ ቀን ላይ ነጭ፣
ምሽት ላይ ደግሞ በጨረቃ ብርሃን ወርቃማ ይመስላል። የሕንፃው ዲዛይን ፍጹም ተመጣጣኝ ሲሜትሪካል በመሆኑ ከየትኛውም አቅጣጫ ቢመለከቱት አንድ አይነት ውበት አለው። በሕንፃው ግድግዳዎች ላይ የተቀረጹት የከበሩ ድንጋዮችና አበቦች የሙጋል ስልጣኔ ምን ያህል የላቀ እንደነበር ያሳያሉ። ይህ ሕንፃ የህንድ ቱሪዝም አምባሳደር ነው። በየዓመቱ በሚሊዮን የሚቆጠሩ ሰዎች ይህን የፍቅር ምልክት ለመመልከት ይጎርፋሉ። ታጅ መሃል የህንድን ታሪክ፣ ጥበብና ስሜታዊነት በአንድ ላይ አቀናጅቶ የያዘ ድንቅ ቅርስ ነው። የህንድ ሌላውና ጥልቁ ምስጢር የካስት ስርዓት ሲስተም ነው። ይህ ስርዓት ህብረተሰቡን በአራት ዋና ዋና ክፍሎች ይከፍላል። ከብራህሚኒ ወይም ካህናት ጀምሮ እስከ ሹድራ ወይም ሰራተኞች ድረስ ያለው መዋቅር በህንድ ማህበራዊ ህይወት ላይ ለሺህ ዓመታት ተጽዕኖ አሳርፏል። ከሁሉ በታች ያሉት ዳሊት ወይም የማይነኩ ተብለው የሚጠሩት ህዝቦች በታሪክ ውስጥ ብዙ ስቃይ ደርሶባቸዋል። ዛሬ ህንድ ይህን ስርዓት በሕግ ብታግደውም በተለይ በገጠር አካባቢዎች አሁንም በጋብቻና በማህበራዊ ግንኙነት ላይ ተጽዕኖ ይታያል። ህንዳውያን ማንነታቸውን ከቤተሰቦቻቸውና ከዘራቸው ጋር አጥብቀው ያያይዙታል። ይህ ስርዓት ህብረተሰቡን በአንድ በኩል ሲያደራጅ፣ በሌላ በኩል ደግሞ ከፍተኛ ኢፍትሐዊነት ፈጥሮ ቆይቷል። ሆኖም ዘመናዊቷ ህንድ ይህን ታሪክ እየቀየረች ነው። ከዝቅተኛው የህብረተሰብ ክፍል ተነስተው የሀገሪቱ ፕሬዝዳንትና ታላላቅ ሳይንቲስቶች የሆኑ ሰዎች በርካታ ናቸው። ህንድ በዲሞክራሲ አማካኝነት ይህን ጥንታዊና ከፋፋይ ስርዓት ለመስበር ከፍተኛ ጥረት እያደረገች ነው። ህንድ ከሆሊውድ ቀጥሎ ግዙፍ የፊልም ኢንዱስትሪ አላት። ቦሊውድ በሙምባይ ከተማ ማዕከልነቱን ያደረገው ይህ ኢንዱስትሪ በዓመት ከ1000 በላይ ፊልሞችን ያመርታል። የቦሊውድ ፊልሞች በጭፈራ በዘፈንና በከፍተኛ ድራማ የታወቁ ናቸው። ለህንዳውያን ፊልም ዝም ብሎ መዝናኛ ሳይሆን ከዕለት ተዕለት ኑሮ አስቸጋሪነት የሚያመልጡበት የህልም ዓለም ነው። የቦሊውድ ተዋንያን በህንድ ውስጥ እንደ አማልክት ይታያሉ። ህዝቡ ለእነዚህ ከዋክብት ያለው ፍቅር እጅግ ከፍተኛ ነው። የህንድ ፊልሞች በአፍሪካ በመካከለኛው ምስራቅና በሩሲያ ጭምር ከፍተኛ ተወዳጅነት አላቸው። ይህም ህንድ ባህሏንና ቋንቋዋን ለዓለም የምታስተዋውቅበት ትልቁ መሳሪያ ሆኖላታል። ቦሊውድ የህንድን ብዝሃነት በአንድ ላይ ያመጣል። የተለያዩ ቋንቋዎችና ባህሎች ቢኖሩም የቦሊውድ ዘፈኖች ግን ሁሉንም ህንዳዊ በአንድነት ያስደንሳሉ። ይህ የፊልም ኢንዱስትሪ የህንድን ብልጭልጭና ደስተኛ ገጽታ ለዓለም የሚያሳይ ትልቅ መስኮት ነው። ህንድ በጥንታዊ ባህል ብቻ አትታወቅም። ዛሬ የዓለም የቴክኖሎጂ ማዕከልም ናት። የባንጋሎር ከተማ የህንድ ሲሊከን ቫሊ ትባላለች። እንደ ጉግል፣ ማይክሮሶፍት እና አዶቤ ያሉ የዓለም ግዙፍ ኩባንያዎች ዋና ሥራ አስፈጻሚዎች ህንዳውያን መሆናቸው የህንድን የትምህርት ጥራትና የአእምሮ ብቃት ያሳያል። ህንድ በሶፍትዌር ኢንጂነሪንግ ዓለምን እየመራች ትገኛለች። በጠፈር ሳይንስም ህንድ አስገራሚ ውጤቶችን እያስመዘገበች ነው። በቅርቡ በዝቅተኛ ወጪ መንኮራኩር ወደ ጨረቃና ወደ ማርስ በመላክ ዓለምን አስደምማለች። የህንድ የጠፈር ምርምር ድርጅት ISRO በትንሽ በጀት ትልልቅ ሥራዎችን በመሥራት ይታወቃል። ይህ ስኬት ህንድ ከድህነት አዙሪት ወጥታ ወደ ልዕለ ኃያልነት እየተጓዘች መሆኗን ያሳያል። ህንድ በቴክኖሎጂ በማደጓ በሚሊዮን የሚቆጠሩ ዜጎቿን ከድህነት አወጣለች። ዛሬ ህንድ በዓለማችን 5ኛው ግዙፍ ኢኮኖሚ ናት። ይህ የጥንታዊ መንፈሳዊነትና የዘመናዊ ሳይንስ ውህደት ህንድን በ21ኛው ክፍለ ዘመን ተወዳዳሪ አድርጓታል። ህንድ በሺህ የሚቆጠሩ ባህሎች፣ ቋንቋዎችና አማልክት በአንድነት የሚኖርባት ድንቅ ሀገር ናት። ከ330 ሚሊዮን አማልክት ጀርባ ያለው ትልቁ ምስጢር ህዝቡ ለተፈጥሮና ለሕይወት ያለው ጥልቅ አክብሮት ነው። ህንድ በብዙ ፈተናዎች ውስጥ ብታልፍም ማንነቷን ሳትለቅ ዘመናዊ መሆን እንደምትችል ለዓለም አሳይታለች። ህንድን መጎብኘት ማለት አእምሮን ለሌላ እውነት መክፈት ማለት ነው። ግርግርና ሰላም፣ ድህነትና ሀብት፣ ጥንታዊነትና ዘመናዊነት በአንድ ላይ ተሳስረው የሚኖሩባት አገር ናት። ከህንድ የምንማረው ትልቁ ነገር ብዝሃነትን እንደ ውበት ተጠቅሞ
በአንድነት መጓዝ እንደሚቻል ነው። የዛሬው ቆይታችን ይህን ይመስል ነበር። እናንተ ስለ ህንድ 360 ሚሊዮን አማልክት ምን ታስባላችሁ? ወደ ህንድ ብትሄዱ መጀመሪያ የትኛውን ከተማ መጎብኘት ትመርጣላችሁ? አስተያየታችሁን በኮሜንት ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ አስደናቂ ሀገር እስከምንገናኝ ነመስቴ።